ተመስገን ጥሩነህ የሚባል የአብይ አሽከር እንደው ከባህር ዳር ጎንደር እንኳን በሄሊኮፕተር ነው የሚሄዱ። በሄሊኮፕተር የሚቀራረቡ ከተሞች ካሉ አዲስ አማራ ክልል ውስጥ በሄሊኮፕተር ነው የሚሄዱ። ሰላም አለ ብሎ ደግሞ ያወራል። የትኛው እነ ቀንዳውጣ የሚባለው የአማራ ክልል ፕሬዚዳንት ሰዎች ቀንዳውጣ ይሉታል። አሁን እሱ ከከተማ ወደ ከተማ ሄሊኮፕተር ነው የሚጠቀመው። ያው የወረዳ አካባቢ የሚሰሩ ወረዳ አስተዳዳሪዎች ያው ከፋኖ ጋርም እንደው እኛ ተገደን ነው ብሎም ይሁን እንደዛ አይነት ነገር አለ። እነሱ በመኪና ባህር ዳር ላይ ስብሰባ ሲጠሩ ይመጣሉ። የታወቀ ነገር ነው። ታችኛው ያለው የመንግስት መዋቅር አማራ ክልል ውስጥ ኦሬዲ ፈርሶ ከፋኖ ጋር ነው መስራት ጀመረው። ትክክልም ናቸው። ያለ አማራጭ እንደዛ ነው። እና ረጋ ከበደና ተመስገን ጥሩነህ ጋር ሆኖ የአብይ ተላላኪ ጋር ሆኖ ህዝቡን መጨፍጨፍ የለባቸው። ታችኛው እርከን ላይ ያሉ የአማራ ክልል አመራሮች ትክክል ናቸው ከፋኖ ጋር ከሰሩ። እና እነ ተመስገን የሚያስቁ ሰዎች ናቸው። እና በህይወት ይሄ ታሪኩ ሙሉ በሙሉ ከአብይ ጋር የተሳሰረ ሰው ነው። አሁን ይሄ የአብይ ሞዴል የዩኤኢ የኮሪደር ልማት ሞዴል ተጠቅሞ አዲስ አበባን አፈረሰ፣ ደሃዎችን አፈናቀለ። አሁን የባይስክል መንገድ ነው የምትሄዱት እና እንትን ነው ፏፏቴን ነው ማየት ያለባችሁ እንጂ መጠጣት የለባችሁም ነው። ቤት ውስጥ ውሃ የለውም አዲስ አበባ ህዝብ፣ የሚጠጣ ውሃ የለውም። ሲወጣ ግን ፏፏቴ ያያል። አመስግኑኝ በቃ ይላል አብይ። በቃ ፏፏቴውን እያያችሁ ጥማታችሁን ጨርሳችሁ ግቡ ይላል አብይ። ቤት ቅድም አንተ ብላል። ቤት ውስጥ አዲስ አበባ ቤት ውስጥ መብራት የለም። መንገድ ላይ ደግሞ ዲም ላይቶች አሉ። ቤት ውስጥ እንደው ገጠርማ አይታሰብም። አሁን ህዳሴ ግድብም ኦሬዲ ተሽጧል። እሱ የውጭ ሀገር ካምፓኒዎች ናቸው የሚጠቀሙት። እሱ ዶላር ነው የሚወስደው። ይሄ እንትን ክሪፕቶ ማይኒንግ የሚባለው አዲስ አበባ ላይ በቃ ማአት ካምፓኒዎች ገብተው እሱን እየተጠቀሙ ነው። የኢትዮጵያ ህዝብ ግን በኩራዝ ነው አሁንም የሚኖረው። እና አጠቃላይ አዲስ አበባ ውስጥ አሁን ይሄ ኮሪደር የማን ነው? አሁን አዲስ አበባ መሬቱ ተወስዶ ለሌላ ሰውም እየተሰጠ ነው አዲስ አበባ ውስጥ። በተለይ ደግሞ ከዩኤኢ የመጡ ለምሳሌ ለጋር አካባቢ ለዩኤኢ መንደር ምስረታ እየተቋቋመ ነው። ሪዞርቶቹስ የማን ነው? ማን ነው እዛ ሄዶ ሚዝናናው? በሸነና ማን ነው የሚያደርገው? አሁን ባለፈው ቤኑና የሚባል ከረዩ ላይ የተሰራ ቤኑና ሪዞርት አለ። በሰቃ ሐይቅ ላይ የተሰራ ከፌደራል ደብዳቤ ይዜ ካልመጣ ውስጥ አትገባም። ቤኑና ሪዞርት እንደዚህ አይነት ሪዞርቶችን ይሰራል አብይ ኢትዮጵያ ውስጥ። ይሄ ሞዴል ነው እንግዲህ ያው ኢትዮጵያ የምትከተለው። ግን ማኑፋክቸሪንግ ኢንዱስትሪ ተዘግቷል፣ መኪና ቆሟል፣ እንቅስቃሴ የለም። አሁን ምንም የለም እንቅስቃሴ። ትልቅ ገንዘብ መኪናው እንደው ነዳጁ ራሱ ለመግዛት አይችልም። አሁን እነሱ የሚያወሩት ነዳጅ 140 ምናምን የሚባለው ራሱ ለሚዲያ ነው የሚጠቀሙት እንጂ ትክክለኛው አንተ ቅድም ያልከው ኢንፎርማሊ ነው የሚሸጠው ነዳጅ። ኢንፎርማሊ የሚሸጠው ነዳጅ ደግሞ ከፍተኛ ዋጋ ያለው
500 አታገኝም። ከዛ በታች የለም። እነሱ አሁን ናፍጣ እነሱ የሚያወሩት ለሚዲያ ነው እንጂ ትክክለኛ ዋጋ ህዝቡ ያውቃል። ቅድም አንተ በየባህር ዳር ላይ ስንት እንደሚሸጥ፣ አሶሳ ላይ፣ ነቀምቴ ላይ፣ አዋሳ ላይ በጣም ይዘገንናል። አሁን እንቅስቃሴ ሙሉ ሙሉ ቆሟል። አሁን ነዳጁን የሚጠቀመው ዲፖውን እየተጠቀመ ነው አብይ። አሁን ሙሉ በሙሉ የመንግስት መኪና ነው የሚጠቀመው፣ የመከላከያ ጭምር። የህዝብ አገልግሎት ምናምን እየቆመ ነው። ስለዚህ አሁን አንዱ በዚህኛው አብይ ዝም ብሎ ከዩኤኢ ጋር በመቆም በዚህ ሰዓት ላይ የዩኤኢ ፕሬዚዳንት ኤምቢዚ ልደትን ለማክበር ጦርነት ውስጥ ድሮን እየተወረወረ ሚሳኤል እየተወረወረ የተወነጨፈ አብይ እዛ ድረስ ሂዶ አቡዳቢ ሂዶ መመለሱ አሁን የኢትዮጵያ መርከቦች ሁሉ እንዳይተላለፉ ተደርጓል። ኢራን እኮ ለደቡብ አፍሪካ እና ለፈረንሳይ ምናምን አሳልፋ የለችም። ለብዙ ሀገራት እያሳለፈች ነው አይታ። የኢትዮጵያ ግን መስመሩ የዩኤኢ መስመር በመሆኑ የዩኤኢ ቡድን አካል በመሆኑ አሁን ኢትዮጵያ እየተጎዳች በአብይ ምክንያት። ስለዚህ አጠቃላይ አብይ ራሱ የዩኤኢ ተወካይ ስለሆነ ነው። ምንም ከዛ ይጀምራል። ብዙ እንትን ማውራት ይቻላል። ወደ ሌላ ጥያቄ ልጠይቅ። የል ዩኒቨርሲቲ ያወጣው በተለይ የኢትዮጵያ የወታደራዊ ማሰልጠኛ ለጃንጃዊድ ሚሊሻ ከፍታ እየሰጠች ነው ብሎ ልዩ ዘገባ ልዩ ጥናት አካሂዶ መርምሮ አረጋግጫለሁ ብሎ ያቀረበው ኤፕሪል 8 ላይ ነው። ይሄኛውስ ባለው ፖለቲካ ዳይናሚዝሙ በተለይ ደግሞ ሱዳን ውስጥ እየተካሄደ ያለው ጦርነት አለ። አርኤስኤፍ ወይ ደግሞ ጃንጃዊድ ሚሊሻ የሚባለውና የሱዳኑ ጦር ኃይሎች ሳፍ የሚባለው ሱዳን አርምድ ፎርስ ሁለቱ እየተዋጉ ነው። አብይ ደግሞ ከጃንጃዊድ ሚሊሻ ጋር ሆኖ አሁን ተጨባጭ ሪፖርት ቀርቧል። ምንም የማይካድ ሪፖርት ነው። በዩኒቨርሲቲ ምርምር ነው የተረጋገጠ። እዛ አካባቢም በተለይ ደግሞ ህዳሴ ግድብ አካባቢ ነው ይሄ ነገር ጦርነቶች እየተካሄዱ። ይሄስ ምንድን ነው የሚያመለክተው? የዩኤኢ ፕሮጀክት ኢትዮጵያ ውስጥ ምን እያስከተለ ነው? በተለይ በጦርነት በኩል እሱ ላይ ኮሜንት እንድታደርግ ነው የሚፈልገው። ከዛ ጋር ያይዘንም የትግራይ ጦርነትን ዝግጅትና አሁን ታደሰ ወረደ ለምንድን ነው አብይ ሾም? በፕሪቶሪያ ስምምነት ሁለቱ ናቸው እንግዲህ ህወሓትና አብይ ናቸው ተስማምተው ሹመትም ከሆነ የሚሰጡ። ነገር ግን ይሄ ኢንትሪም አድሚኒስትሬሽን አብቅቶ ትክክለኛው ፐርማነንት የሆነ የትግራይ መንግስት ማቋቋም ነበረበት። ያ አልተቻለም። አሁን አብይ አየር ላይ ብቻውን ሆኖ ታደሰ ብቻውን ሆኖ ነው አዲስ አበባ የሄደው። አንድ ሰው ሪፖርት አቀረበ የተባለ ብቻውን እንደው በቲም እንኳን አይደለም የሄደው። ከዛ አየር ላይ ሹመት አግኝቻለሁ ብሎ ይሄ ነገር ወደ የሚቀጥለው የትግራይ ጦርነት ጋር እንዴት ይያያዛል? ምንድነው እየሆነ ያለው? እንዴት እንረዳ ይሄንን? እነኚህ ሁለቱን አንድ ላይ አድርገህ ሀሳብ ስጥ። ይሄኛውም ነገር ከቅድሙ ጋር
ከኤሚሬቶች ጋር መያያዝ አለበት። በኢትዮጵያ ውስጥ የሚካሄደው ጦርነት የነሱ ኤሚሬቶች ሞዴል ነው ያልኩት አንዱ እንግዲህ ዋናው ነገር የነዳጅ ዘይት አሁንም እስከ 50% በፍጥነት ዲቨርሲፋይ ያደረጉ ነው። ነገር ግን አሁንም ነዳጅ ዘይት በመሸጥ ነው የሚኖሩት፣ ግን በከፍተኛ ፍጥነት ወደ ሌሎች ኢኮኖሚ ሴክተሮችም ገብተዋል። አንዱ የኤሚሬቶች ዓላማ የሰርቪስ የአገልግሎት ሰጪ ሴክተርን ማስፋፋት ሲሆን ከዛ ውስጥም የወደብ አገልግሎትን መስጠት ነው በየቦታው። የወደብ አገልግሎቱን ለመስጠት ደግሞ አካባቢውን መያዝ አለባቸው። ይህንን በሶማሌላንድ ያደረጉት፣ በየመን ያደረጉት፣ በሁለቱም ቦታውን ከሽፏል። ሶስተኛ ኢትዮጵያ ናት። በኢትዮጵያ አሰብን ይወስዳሉ። ጦርነቱን ከኤርትራ ጋርም አድርገው ምጽዋንም ይጨምራሉ። በሱዳን በኩል ደግሞ ሄሜቲ የነሱ ተከፋይ የሆነው አሸንፎ የፖርት ሳይድን የሱዳን ፖርቶችንም ሁሉን ለመጨመር ነው የረጅም ጊዜ ዓላማ የነበረው የኤሚሬቶች። ስለዚህ ከመጀመሪያም ጀምሮ ሲደረግ የነበረው ጦርነት ከማንም አገር ቀድማ ድሮን በመስጠት ከኤርትራ ስትሰጥ የነበረውን ትዝ ይልህ ከሆነ ቤዝ እንኳን ነበራቸው አሰብ ላይ ኤሚሬቶች። እሱን ትተው ወዲያውኑ ከኢትዮጵያ ጋር የዞሩት ኢትዮጵያን ከተቆጣጠሩ በኋላ የወደብ አገልግሎቱን በመስጠት ላይ በኤደን ባህረ ሰላጤም በዚህኛውም በኩል ትልቅ ኃይል ለመሆን ነው የፈለገችው ኤሚሬቶች። የመንንም ከወሰደች የነዳጅ ማውጫውንና ወደቦችኑ ከወሰደች፣ ሶማሌላንድንም ገንጥላ ለራሷ ካደረገች፣ ኢትዮጵያንም ለራሷ ካደረገች፣ ሱዳንንም ለራሷ ካደረገች ትልቅ ሀገር ዳውመንንት ሀገር ነው የምትሆነው ማለት ነው። ይሄ ነው ዓላማቸው የነበረው። እነዚህ ነገሮች እየከሸፉ ነው ለኤሚሬቶች። ኢትዮጵያ እንግዲህ የቀረችው ነች። አሁን ኢትዮጵያ የቀረችው ነች። የመጨረሻው ቤት ወይም የቁማር ቤት ነው ለኢትዮጵያ። ስለዚህ ትሞክራለች ይመስለኛል፣ ወደፊትም ትሞክራለች። ነገር ግን አሁን ፕሬሸሩ በዩኤኢ ላይ ያለው ፕሬሸር ራሱ አሁን ለምሳሌ ይሄ ቅድም ያልኩ የምዕራባውያን ሀገሮችንም ሌሎች ሀገሮችም ወደዛ አትሂዱ ብለው ነው ዜጎቻቸውን እየተናገሩ ያሉት። ወደ ኤሚሬቶች አትሂዱ ነው እያሉ ያሉት። አሁን በጦርነቱ ምክንያት ነው። ነገር ግን ወደፊትም ይሄ shadow of risk የሚሉት ሪስክ እስካለ ድረስ ማንም ዱባይ አይሄድልህም ማለት ነው። ኦልሬዲ ግን በቢሊዮን የሚቆጠሩ $120 ቢሊዮን ከፋይናንሻል ገበያው የነሱ ዎል ስትሪት እዛ ላይ ሁሉ አታለች። ለኢትዮጵያ ልትሰጠው የምትችለው ዳረጎት ግን እያነሰ ነው የሚመጣው። በጦርነትም በኩል ያደረገችው በየመንም በሶማሌላንድም ከከሸፈ በኢትዮጵያ በኩል ያለውም እየደከመ ይመጣል። ግን ተስፋ አልቆረጠው። ለማንኛውም ግን እየደከሙ ስለመጡ አንዳንድ ምልክቶች እየታዩ ያሉት አሁን ቅድም ያሳየው በየል በአሶሳ በኩል ያደርጋል የተባለው ኤርፖርቱን አስፍተው ከኤርፖርቱ ራቅ ወዳለ ቦታ ላይ ደግሞ የወታደር ማሰልጠኛ ለአርኤስኤፍ ያደረጉት የወታደር ማሰልጠኛ ሱዳኖቹ ራሳቸው ኢትዮጵያ ውስጥ ገብተው ባገኘሁት ሪፖርት እዛ ድረስ ገብተው እዛ ሰፍረው የነበሩትን 500 ሰልጣኞች በትነው ማሰልጠኛውን መተው ወጥተዋል። ስለዚህ በየመን የከሸፈው፣ በሶማሌላንድ የከሸፈው፣ በሶማሊያ የከሸፈው በሱዳንም እየከሸፈ ነው። ምክንያቱም ዓላማው የነበረው ይሄ ዓላማ የነበረው የዚህ የጦር ማሰልጠኛ ካምፑ ዓላማ የነበረው እዛ ሰልጥነው ይሄ ብሉ ናይል የሚባለውን የሱዳንን ግዛት ተጠቅመው የሱዳንን መንግስት የአልቡርሃንን መንግስት በዛ በኩል በምዕራብ በኩል የሄሜቲ ኃይል ይመጣል። ራሱ የሄሜቲ የሚያዘው ኃይል
በዚህ በኩል ደግሞ አሰልጥነው ወደ ሰሜን ከሄዱ ቆርጠው ይወስዱታል። ይህንን ለማድረግ ደግሞ ከኤርትራ ጋር ጦርነት እንዲከፈት ነበር የተፈለገው። ጦርነቱ ከኤርትራ ጋር በሚከፈትበት ጊዜ ለሱዳን የቡርሃን መንግስት የሚገባው የጦር ኃይል እና የሌሎች ድጋፎች በሙሉ ይቋረጣል የሚል ነው። ይሄ እንግዲህ እንዳለ ይታወቅ። አሁን አንተ ያልከው እያፈገፈጉ ነው አይደለም? ከዛ ቦታ እያፈገፈጉ ነው፣ ወደ ጦርነት እንሄዳለን ብለው እያፈገፈጉ ነው። ትክክል ነው፣ እያፈገፈጉ ነው። የሚያፈገፍጉበት አንደኛው ምክንያት አንዳንድ ግጭቶች ነበሩ። አንዳንድ ግጭቶች በአማራ ክልል ነበሩ። በዛ ግጭቶች ላይ የታየው የኢትዮጵያ ጦር ሰራዊት የኢትዮጵያ ጦር ለመዋጋት የሚፈልግ ጦር አይደለም። ምክንያቱም ህፃናት ናቸው፣ በግድ የተወሰዱ ናቸው፣ ወይንም ደግሞ ደሞዝ ታገኛላችሁ፣ ከፍተኛ ቦታ ትደርሳላችሁ የሚል ተስፋ ተሰጥቷቸው ነው ወደ ወታደር የገቡት እንጂ ጦርነትን ለመዋጋት አይደለም። አሁን ግን የሰማሁት ግጭት በሚደረግበትና አንድ የመድፍ ተኩስ ተከፍቶ ሲወድቅ ለመዋጋት የማይፈልገው የኢትዮጵያ ጦር ይሸሻል፣ ወታደራዊ ይሸሻል። ወደ ትግራይም ወደ አማራም በአይናችን እያየን ነው አይደለም? እንደ ሚልኬሳ ወታደሮች ተማርከው አይተናል። ሻለቃ ተማርከው አይተናል። ኮሎኔል ተማርከው አይተናል። ኮሎኔል ተማርከዋል። ኮሎኔል ማለት የአንድ ብሪጌድ አዛዥ ማለት ነው። ይሄ ሁሉ ተይዟል። ወደ ሱዳንም የሸሸዋል። የኢትዮጵያ ጦር ወደ ሱዳንም የሸሻል። ስለዚህ ለመዋጋት አይፈልግም። የጦር የጥይት ችግር ነበራቸው። እሱን ኤሚሬቶች እያሟላችላቸው ነበረ። አሁን ግን ኤሚሬትም እሱን ለማሟላት አትችልም። የራሷ ችግር አላት። የገዛ ራሷ ከፍተኛ የሆነ ችግር ውስጥ ገብታለች ኤሚሬቶች ራሳቸው። ስለዚህ የኤርትራው ጦርነት በቅርብ ጊዜ ውስጥ ሊቀጥሉት የሚችሉ አይመስለኝም። የኤርትራውን ካላደረጉት ደግሞ አሁን ባለው መሰረት የትግራዩን ጦርነት ለማካሄድ ያስቸግራቸዋል። በነገራችን ላይ ደጀን ሲሉት የነበረው የአማራ ክልል አሁን ቅድም ባልከው ምንድን ነው ያልከው? አንበጣ ነው ያልከው? ጭልፊት ነው ያልከው? የአማራ ክልል ፕሬዚደንት ያልከው አለ። በአማራ ክልል ባለስልጣናት እኮ አይደለም እየተዳደረ ያለው፣ በፍጹም እየተዳደረ አይደለም። እነሱ ለስም በከተማ ውስጥ የሚቀመጡ ናቸው። አንተ ቅድም እንዳልከው ደግሞ ከአንድ ከተማ እንኳን ሌላ ከተማ ለመሄድ በሄሊኮፕተር ነው የሚሄደው። አማራ ክልልን አስተዳደር አድርጎ እያስተዳደረ ያለው በሰሜን ምዕራብ ብርሃኑ በቀለ ነው። ሌተና ጀነራል ብርሃኑ በቀለ ነው የሚያስተዳድረው። ህዝብን ሰብስበው የሚያወያየው እሱ ነው። ማስጠንቀቂያ የሚሰጠው እሱ ነው። አስተዳዳሪው እሱ ነው። በሰሜን ምዕራብ በጎንደር አካባቢ፣ ጎጃም ላይ መሐመድ ተሰማ ነው። ከምስራቅ እዙ ነቅሎ ወጥተው ጎጃም ከከተመ ቆይቷል። ጎጃምን የሚያስተዳድረው እሱ ነው። ሰሜን ምዕራብን የሚያስተዳድረው አሁን ሰሜን ምዕራብ እዝ ብለው ያወጡት አሰፋ ሸኮል የሚባል ሰው ነው የሚያስተዳድር ያለው። ሸዋ ላይ በደቡብ በኩል ከሰሜን ወሎ በታች ሸዋ ላይ የሚያስተዳድረው ሹማ አብደታ ነው። እነዚህ ናቸው የአማራ ክልል 4 ቦታ ከፍለው እያስተዳደሩ ያሉት እነሱ ናቸው። ይሄ አካባቢ ወደፊትም ደጀን መሆን አይችልም ማለት ነው። ትግራይን ለመውጋት ደጀን ስትለው የነበረው አሁን ተቃዋሚህ ነው። በወታደር የምታስተዳድረው ነው። በድሮን የምትቀጠቅጠው ነው። ስለዚህ ይሄ ጦርነት እንደማያዋጣ ገብቶታል። አንድ ነገር ልበልና ላቁም እዚህ ላይ። አብይ አህመድ የተባለው የብልጽግና ፕሬዚደንት አእምሮውን ፎከስ የሚያደርግ አንድ ነገር አለው። በሌላ ነገር፣ በኢኮኖሚ ነገር በአካባቢውም የለም። በአንድ ጉዳይ ላይ ግን አእምሮው ይሰራል። በስልጣኑ ጉዳይ ላይ አእምሮ በትክክል ነው የሚሰራው። ስልጣኑን የሚያሰጋ ነገር አይሄድበትም። ስልጣኑን የሚያስጠብቀው ከሆነ ደግሞ ወደኋላ አይልም። ፍጹም ወደኋላ አይልም። እዚህ ላይ ትንሽ ፎከስ አድርጎታል መሰለኝ። አትኩሮቱን ስቧል። የዚህ ጉዳይ እቺ ነገር አታዋጣም ብሏል። ቅድም አንተ ላይ የቤን ዛይድን ልደት ለማክበር ነው የሄደው ነው አይደለም ያልከው? እሷ ምክንያት ነች። የሄደው የፋይናንስ ደም ስሩ እንዳይበጠስ በችግር ጊዜ ወደ አንተ የመጣሁት እኔ ነኝ ብሎ
ምንድነው እጅ ለመንሳት ነው። እኔ ብቻ ነኝ ነው። ምክንያቱም ያቺ የመሳሪያ የሚመጣው ከዛ ነው። ጥይቱ የሚመጣው ከዛ ነው። መኪናዎቹ ተገዝተው የሚመጡት አውሮፕላኑ እንኳን አሁን እስከ 100 አውሮፕላን አለኝ የተባለው 22 አውሮፕላን የሚራጅ አውሮፕላን የተሰጠው ከዩኤኢ ነው። መሰጠት አይደለም። በነገራችን ላይ ዩኤኢ ወደ ራፍል አውሮፕላን የራሳቸውን ስላዘመኑት ይሄኛውን የት እናድርግ ብለው ለኢትዮጵያና ለሞሮኮ ነው የሰጡት። ያ ሁሉም የሚመጣው ከዛ ነው። ገንዘብ የሚመጣው ከዛ ነው። ይሄ በከተማ ማስዋብ ምናምን የሚለው ነገር ለመንግስት ስራም ይሁን ገንዘቡ የሚመጣው ለግል የሚበሉት ገንዘብ ከኤምሬት ነው የሚመጣው። ብርሃኑ ጁላ ከኤምሬት ይከፈለዋል፣ ታውቃለህ አንተ። የአየር ኃይሉ ከኤምሬት ይከፈለዋል፣ ታውቃለህ አንተ። መሳሪያ በገንዘብ በገዙ ቁጥር ከአዘርባይጃን ይሁን ከቤላሩስ ይሁን ከዛ ላይ የሚቀርጡ ጀነራሎች አሉ። ጦርነት ለእነሱ ይጠቅማል አልኩ። ጦርነቱ የሚጠቅመው ገንዘብ ጀነሬት ስለሚያደርግላቸው ነው። ጥይት እስከታች ድረስ ያለው ደግሞ ጥይት ስለሚሸጥ ነው፣ መሳሪያ ስለሚሸጥ ነው። ጦርነት ለዚህ ነው የሚጠቅማቸው። ካለ ጦርነት መኖር አይችሉም የተባለው ነው። እቺ ገመድ ግን አሁን ልትበጠስ ነው። ለምን? የነፍስ አባታቸው መሐመድ ብን ዛይድ እሱ ራሱ አንደኛ ይሄ ቅድም ያልኩ የሻዶ ኦፍ ሪስክ አይሄድለትም። ሁለተኛ ከእስራኤል ጋር ስለተጣመረ በአረቡ ዓለምም በእስላሙ ዓለምም ዓይንህ ላፈር የተባለ ሰው ነው። ከዚህ ጋር ነው እንግዲህ የኢትዮጵያው የብልጽግናው ፕሬዚደንት ተንጠልጥሎ ያለው ከሱ ጋር ነው። እሷም የምትቀጥል አይመስለኝም። አመሰግናለሁ። ይሄ ወደ መጨረሻ እየተቃረብን ነው ፕሮግራማችንን። ግን ከዛ በፊት አንድ አጠቃላይ ምርጫና ጦርነት አንድ ላይ እያወራን ስለሆነ መደምደሚያ መስጠት ስላለብን ነው። ከዛ በፊት ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሀሳባችሁን ስጡ። እናንተም የዚህ ቻናል አባል ሁኑ እያልኩኝ ቅድም ስለ ነዳጅ ጉዳይ ያወራ ነው። የዓለሙ ስሜ ቪዲዮ አለኝ፣ እሱ ያወራው እሱን እናዳምጥና እናጠቃልላለን። የሞተር አልባ የትራንስፖርት አማራጮች ላይ የምንሰራው ስራ ነው። አንደኛው ሞተር አልባ ዜጎች በእግር እንዲሄዱ፣ አንደኛ ለጤናቸውም ጥሩ ነው። ሁለተኛ የተሽከርካሪ መጠቀምን ይቀንሳል፣ አካባቢ ላይ ብክለት ይቀንሳል ማለት ነው። ሰው በእግሩ አሁን የኑሮ ዘይቤያችን በጣም ተበላሽቶ እኛ ድሮ ገጠር ሆነን ብዙ ኪሎ ሜትር በእግር እንሄዳለን። አሁን ዘመድ ጥየቃ ወደ ገጠር ሲሄድ የኑሮ ዘይቤው ተለውጧል። አይሄድም ሰው በገጠርም በእግሩ አይሄድም። ሞተር ሳይክል አለ፣ ባጃጅ አለ፣ ሌሎች የትራንስፖርት አማራጮች አለ። አሁን ፈረስ እንኳን መጠቀም የጋማ እንስሳት እንኳን መጠቀም እየቀነሰ ነው የመጣ ያለው። እሱ ባህል ጥሩ አይደለም። ይሄ የኑሮ እግርን በእግር መጓዝን እየተው የመሄዱ ባህል ጥሩ አይደለም። ሰው ወክ ማድረግ አለበት፣ በእግራቸው መሄድ አለባቸው። ጤናቸው ይጠበቃል፣ አካባቢ ይጠበቃል። እና ለዚህ ደግሞ በተለይ በከተሞች ሰዎች በእግራቸው የሚሄዱበት የእግር መሄጃ መንገድ መሰረተ ልማት መሰራት አለበት። መንገዶች ሲሰሩ በከተማ ውስጥ ይሄን ታሳቢ ያደረገ መሆን አለበት። ሌሎች ቅድም ያልኩት እንግዲህ በእንስሳት በጋሪዎች እንስሳት የሚሳቡ ጋሪዎች እና በራሱ በእንስሳት ጀርባ የምናደርገው ትራንስፖርቴሽንም ማበረታታት ነው ያለብን። ማዘመን እንችላለን። የአህያ ጋሪዎች አሉ፣ የፈረስ ጋሪዎች፣ እሱን እያዘመን እንደ ትራንስፖርት አማራጭ ስራ ላይ እንዲውሉ የማድረግ ስራም እየሰራን ያለው በዚህም በጣም የሚያስቅ ስለሆነ ነው የታልኩት። አሁን ሰው እንደው ከኬት ወዴት አሚን በእግር ሂዱ ነው እየተባለ ያለው። የገጠር ሰውም በእግር ይሂድ እየተባለ ነው። የከተማ ሰውም በእግር አሁን ከመርካቶ የሆነ እቃ ገዝተን ሲኤምሲ ወይ ደግሞ ወደ 22 ወይ ደግሞ ሌላ
ወደ መገናኛ ቤት ስትመለስ በእግር እንዴት ትሄዳለህ? ኮሪደር ቢሆንም እንግዲህ አዲስ አበባ ውስጥ ኮሪደር ካለ እንደው ከ4 ኪሎ ወደ 6 ኪሎ ፒያሳ ራሱ ያው ኮሪደር ልማቱ ስላለ ሰው ተሸክሞ መሄድ ይችላል ወይ? እንደው እንትኑ በጣም የሚገርም ነው። ለዚህ ጀስቲፊኬሽኑ ወደ ድሮ እንመለስ፣ ወደ ነበር ነው ወደ 50 ዓመት በፊት የነበረው መኪና ሳይኖረን የነበርንበት እንትን እንመለስ የሚል መፍትሄ ነው ያስቀመጠው። ይሄ አሁን ከአንድ ሚኒስቴር ከአንድ ጠቅላይ ሚኒስቴርም እንደዚህ ብሏል የሚጠበቅ አይደለም። መፍትሄውም እንደዛ አይደለም። ጦርነቱን አቁሞ መፍትሄው ሌላ ነው። ጦርነቱን አቁሞ ኮሪደሩን አቁሞ አሁን ጎረቤት ሀገሮች በነዳጅ አማራጭ አላቸው። ይሄ ከዩኤኢ ጋር የነበራቸውም ማቆም ነው። ከቻሉ አቁሞ ከሚገኘው ከሌላ ማግኘት የሚችሉበት ሁኔታዎች ይኖራል። እንደዛ ሳይሆን እነሱ አሁን ተገልብጠው ህዝብን አሁንም እያንቋሸሹ ህዝብን እየጨቆኑ ነው። ፈረስን ተጠቀም። ሁሉም ሰው ፈረስ አለው እንደ ኢትዮጵያ ውስጥ አሁን እንደው እንዴት ነው የሚያስቡ? አንዱ እሱ ነው። ራስን ሀሳብ መስጠት ትችላለህ። አጠቃላይ ግን ከዛ አልፈን የአብይ የስልጣን ምንጭ ጦርነት ከሆነ ማወናበድ ከሆነ ውሸት ከሆነ ፕሮፓጋንዳ ከሆነ ያው ፕሮፓጋንዳም ጦርነት ነው። የፕሮፓጋንዳ ጦርነት መሬት ላይ የሚካሄደው ጦርነት እንደዛ ከሆነ የአብይ የስልጣን ምንጭ ሙሉ በሙሉ ኢትዮጵያ ላይ የሚያካሂደው የማወናበድ የጦርነት እስከሆነ ድረስ ምርጫ ደግሞ የሚባል ነገር አለ። ምርጫ ደግሞ የዚህ ተቃራኒ በመሆኑ የኢትዮጵያ ሕዝብ ምን አቋም ሊይዝ ይገባል? አጠቃላይ ስናጠቃልል ሁለቱንም በተመለከተ የምርጫም አለ፣ አሁን የውሸት ምርጫ አለ። የአብይ ስልጣን ምንጭ የታወቀ እንደሆነ ምርጫ ውጤቱም የታወቀ እንደሆነ የኢትዮጵያ ህዝቦች ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ አጠቃላይ አቋሙ ምን መሆን አለበት? ከዚህ ጋር ተያይዞ ደግሞ አብይ እውነት ትግራይን እንደው ምስለኔውን አስቀምጦ መግዛት ይችላል ወይ? እንደው ትግራይን እንደ ለማስተዳደር በምስለኔ በማስተዳደር መሞከር እንደ ጃርትን መውጣት እሾ መዋጥ አይደለም። ይችላል ወይ? እዚህ ላይ ሀሳብን ስጠኝና እንጨርሰዋለን። መልካም ጥሩ። ቅድምም ጠይቀኸኝ ነበር ስለ ሌተና ጀነራል ታደሰ አብይ ለ1 ዓመት ጊዜው መሾም ሌላ ምርጫ የለውም። አብይ ሌላ ምርጫ ስላልነበረው ነው እንጂ ጀነራል ታደሰ ባለፈው ዓመት ሙሉ ለሙሉ እሱን ስላገለገለ አይደለም። አላገለገለም ታደሰ። አሁን የትግራይ ወዳጆቼ በዚህ ላይ ምናልባት ለምን እንደዚህ ያልክ የሚሉኝ አሉ። እኔ ግን እላለሁ ጀነራል ታደሰ ሁለት ነገር ላይ አተኩሮ ነበር የሚሰራው። እኔ ከሩቅ ነው የማየው፣ ከውስጥ የሚወራው ከሩቅ ነው የማየው። አንደኛ ጀነራል ታደሰ ከተሾመበት ጊዜ ጀምሮ አብይ ያስፈረመውን ነገር ሙሉ በሙሉ አልተከታተለው። 8 ነጥብ ነው ምናምን ነጥብ የሚባለውን አልተከታተለው። የአብይ ምስለኔ ያልሆነ አንድ ያተኮረው አንተም አይተሃል፣ እኔም አይቻለሁ፣ ሌሎቻችሁም አይታችሁታል። ያተኮረው አንድ የትግራይ ሉዓላዊ ግዛት በፕሪቶሪያ መሰረት መመለስ አለበት ብሎ ሁልጊዜ የሚናገረው የነበረው። እኔ የጓዳውን ነገር አላውቅም፣ የአደባባዩን ጉዳይ ነው የምናገረው።
መመለስ አለበት ብሎ በዛ ጉዳይ ላይ ከዛ ላይ ምንም ፍንክች አላለም። አንድ ሁለተኛ የተፈናቀሉት መመለስ አለባቸው ብሎ ይናገር ነበር። ከውስጥ የሚያደርገውን አላውቅም። እነዚህ ነገሮች ግን ለትግራይ ህልውና፣ ለፕሪቶሪያ እና ለትግራይ የወደፊት አስፈላጊ የሆኑ ሁለት ታላላቅ ጉዳዮች ናቸው። የትግራይ ግዛትና የትግራይ ድንበርና የትግራይ ህዝብ ወደ ቦታው መመለስ። በዚህ ጉዳይ ላይ ከፍተኛ ስራ ሲሰራ የነበረ ነው። ከዛ በተረፈ ገመገምን ነው አሉ ያልከው። እዛ ተቀምጠው ነጭ ቤተመንግስት ነጭ ነው አይደለም? አሁን የአብይ ኦብሴሽን ነጭ ነው አይደለም? ነጭ ነው መሆን ያለበት ሁሉ ነገር። ሬድ ካርፔት የሚሉት ነገር አለ አይደለም? ዓለም ሁሉ ሬድ ካርፔት። አይ ሬድ ካርፔት እኮ የመጣው ከሬድ ሮዝ ነው። የኢትዮጵያ ደግሞ አለን እኛ የራሳችን ብሎ ሰው ከውጭ ሀገር ሲመጣ የሚራምድበትን ሁሉ ምንጣፉን ወደ አደይ አበባ የለወጠ ሰው ነው የብልጽግና መሪ። ይህም ቁም ነገር ሆኖ ልልህ ነው። ይህም ቁም ነገር ሆኖ ዓለም ያውቃል ይሄንን። ግን ቻይና ሂድ፣ አሜሪካን ሂድ፣ አውሮፓ ሂድ፣ ደቡብ ሂድ፣ የት ሂድ፣ ሬድ ካርፔት ማለት ዓለም አቀፋዊ ክብር ሆኗል። አንተ ወደድከው ጠላኸው ሆኗል። ሬድ ካርፔት ትሪትመንቱን ቀርቶ የግሪንን የሎ ካርፔት ትሪትመንት ለማለት ይህም ቁም ነገር መስሎት እዚህ ላይ ጊዜውን የሚያጠፋ ሰው ነው የኢትዮጵያ መሪ የሆነው። ያንን ሲያደርግ አልነበረም ታደሰ ወረደ የሰጠው ሲሰራለት አልነበረም። በአደባባይም ሲናገር ነው የነበረው። እንዲያሉም ጦርነት ሊመጣ ይችላል እነዚህ ሁለቱ ካልተመለሱ ብሎ ሲናገር የነበረ ነው። ምርጫ ስለሌለው ነው እንጂ ምርጫ ቢኖረው ተለጣፊ ከሆኑት ውስጥ በላከ ነበረ። ከትግራይ ውስጥም አንድ ዶክተር ሙሉ እዛ የለም ወይም ድሮ ከነበሩት ለማለት ነው። ወይም ማነው ስሙ የመከላከያ ሚኒስትር የነበረው አለ። ለምን አትልክም? እነሱን ለምን አትልክም? ትችል ከሆነ የብልጽግና መሪውን ነው ምለው። የምትችል ከሆነ ሌላ ለአንተ ተለጣፊ ለሆነ ለማትልክም ተለጣፊ መላክ ስራ ነው። አሁን ወደ ሶማሌ ክልልም የሚልከው ስለሌለው ነው። አሁን የሶማሌ ክልሉ ይህ ዋጋ የለውም ብሎ ተናግሮ ሰሞኑን መከራ ገብቶ አይተሃል አይደለም? የሶማሌ መከራ ገብቷል። አሁን እንዴት እንደሚያደርግ በተናገረው በሶማሌኛ ሲናገር በሚናገረው ኢትዮ ፎረም አዘጋጆች ጋራ ያለውን ነገር አውጥቶ ስላወጡበት መከራው ገብቶ አላልኩም ያለውን ነገር በሙሉ አላልኩም ብሎ ለመካድ ፈልገዋል። አብይ አህመድ ሰው ቢኖረው እሱንም በለወጠ ነበር። ሰው የለው የሚልከው ጨርሷል። ይሄ አዙሮ ጨርሷል። እስካሁን ድረስ ከሱ ጋር በመለጠፍ ደረጃ አንደኛነት ማዕረግ ያለው የአንተ አለቃ የነበረው ሰው ነው። በመለጠፍ ደረጃ የኦሮሚያ ፕሬዚደንት የነበረው ሰውዬ ነው። ከዛ በተረፈ ሌላውን በሙሉ አማራ ክልል በተለይ አባረው ጨርሷል። ታደሰ ላይ ምርጫ ስላጣ ነው። ሌተና ጀነራል ታደሰን እንደገና መልሶ የላከው ምርጫ ስላጣ ነው። እሱንም መላኩ ጣጣ ውስጥ ገብቶበታል። ምክንያቱም ቲፒኤልኤፍ ይሄን አናውቅም ነገር ብለዋል። ይመለሳል ወይ ላልከው እንዴት አድርጎ 1 ሚሊዮን ሰው ጨርሰ ከዛ በኋላ በአብይን እንደራሴ ልትተዳደር እንኳን ትግራይ አማራም አይተዳደርም። እንኳን አማራ ሶማሌም አይተዳደርም። ከእንግዲህ እንኳን ሶማሌ እውነቱን ለመናገር ከሆነ ኦሮሚያም አይተዳደርም። ያ አልቋል። ያ የመለዋወጡ ታክቲኩ ምንድን ነው ያልኩ? ፕሮፓጋንዳና ገንዘብ መዝራት ነው አይደለም? ያ ፕሮፓጋንዳ እና ገንዘብ በመስጠት የምትገዛው አልቋል። ገንዘቡ አይመጣም። አሁን ዩኤኢም የሚልከው ገንዘብ የለው። ሁለተኛው ይኸውልህ ከነዚህ ሁለቱ ሚሊተሪ ነው አይደለም? ጦርነት በማድረግ ነው አይደለም? አንደኛ በጦርነት በሚልበት ጊዜም
ጦርነት በሚልበት ጊዜም ወታደሮችንና የጸጥታ ኃላፊዎች የመላክ ነገር ሳይሆን ጭካኔ ነበር። የጭካኔ ጥግ ማሳየት ነው ነበር። የጭካኔ ጥግ ስል አሁን አንተ እንኳን እዚህ ሆነ ትንሽ ስለተናገርክ ነው አይደለም ያንተን እህት እስር ቤት ውስጥ የከተቱት። ይሄ የጭካኔ ጥግ ነው። የጭካኔ ጥግ ምንም አይነት ርህራሄ የሌላቸው በመጨከን ብቻ አገር ማስተዳደር የሚችለው ክፋት ብቻ አገር ማስተዳደር የሚመስል ይሄ ቅርቦች ስለሆናቸው ነው ይሄን ምለው። አንተም እህትን ስለተናገርክ 17 ዓመት ልጅን ከትምህርት ገበታዋ ወስዶ ሸኔ ነው ጅንዲ ጃንካ እያሉ ማሰር ጭካኔ፣ አስተዳደር ጭካኔ የሚመስላቸው፣ አስተዳደር መዘላበድ የሚመስላቸው ናቸው። የወንድምን የወዳጅን የበቀለ ገርባን ልጅ በዚሁ ከዚህ ጋር በተያያዘ ሞቶ ሄዶ ሊቀብር ያልቻለበት የጭካኔያቸው ማሳያዎች ናቸው። እነዚህ እኔ ቅርብ ያሉትን ነው የምጠቅሰው። ነገ የበቴ 1 ዓመት ነው፣ የበቴ ወርጌሳ 1 ዓመት ነው። ልጆቹን ሁሉ ትቶ የተደፋበት የተገደለበት ጭካኔ፣ የአስተዳደር ስልቱ መጨከን፣ ማጥፋት፣ ማስወገድ፣ ይሄ ነው ፕሮፓጋንዳ ያልከው። አሁን አልቋል። እሱ ቅድም ስለ ጦርነት ተናግሬያለሁና አልመለስበትም። የዛም መንገድ አልቋል። ወሰድ አይደለም ያለውን ክፍለ ጦር በሙሉ አሁን 12 ነው 13 ክፍለ ጦር አድርሷል። የምስራቅ ሰሜን ምስራቅ የሚለው ግማሹ ነባር፣ ግማሹ ግን አዲስ ነው። ከዚህ በፊት ከአንተ ጋር ተነጋግሬያለሁ። ለምንድን ነው የምስራቅ እዙን በከፊል የሚሊሻ ያደረገው ወይም ወጣቶች የሚሊሻውን የከተተበት? የእሳት ራት የጥይት ራት እንዲሆኑ ነው። ለዛ ነው ሄደው። እሱም ስላልሆነ ነው አሁን ሪትሪት ማድረግ የጀመረው። ጀነራል ታደሰንም መልሶ የሾመው ምርጫ የለውም። ይቀልዳሉ፣ ቀልደኞች ናቸው። እቺ የቀልድ የምትባለው የምክክር የምትባለው አዲስ አበባ ከተማ ላይ የትግራይ ተወላጆች የሚባሉትን አዲስ አበባ ላይ ጠርቶ ትግራይን አደጋ አጀንዳ አሰባስበል ብሎ የሚቀልድ ትግራይ ሄዶ ምርጫውን እንኳን ማድረግ ያልቻለ ነው። ቀልደኛ ነው። ያ ሁሉ ፌዝ ግን ያልቃል። የማለቁም ጊዜ ጀምሯል። ምልክቶቹንም ተናግሬያለሁ። ፕሮፓጋንዳውን ከምድር የማይነሳ ሆናል። ምልክቱ ይሄንን ብዬ ነው የማውቀው። ምልክቱን ማን ነው ያልከው? ስሙን አሁን ስሙን የጠራኸው የተናገረው የፕሮፓጋንዳውን ማለቅ ምልክት ነው። አለሙ ስም የሚያወራው የፕሮፓጋንዳውን የትም እንደማይደርስ ምልክት ነው። የዛ ምልክት ነው እንጂ የሰው ልጅ ስልጣኔ ጀመረ ከተባለበት ጊዜ ጀምሮ ስልጣኔ ጀመረ የሰው ልጅ የምትለው ሌበር ሴቪንግ መሽንስ ተጠቀመ ማለት ነው። ሰማኸኝ? ቴክኖሎጂ የሚባለው አንድ ሰው አንድ ቀን የሚፈጅበትን ስራ በራሱ ጉልበት የሚሰራበትን ወደ ግማሽ ቀን ከፈጸምክ ሌበር ሴቭ አድርገሃል። ቴክኖሎጂ ማለት እሱ ነው። ስልጣኔ ጀመረ ካልክ እሳት ነው አይደለም? ስልጣኔ ጀመረ እሳት ማንደድ ነው አይደለም? እሳት ማንደድ ጥቅም የሚሰጠው ስማ ጊዜ ጥቅም የሚሰጠው የሆነ ነገር ገለው ጥንታዊ ሰዎች አንድ እንስሳ ገለው እንዲሁ አርደው ቢበሉት ለማኘክ ብዙ ጊዜ ይፈጅብሃል። በእሳት ግን ካለሰለስከው ለማኘክ ይቀልሃል። እሳት ቴክኖሎጂ ጅማሬ ነው የምትለው የገደልከውን እንስሳ ለማኘክ ስላለሰለስከው ነው። ሌበር ሴቪንግ መሽንስ ማለት ደግሞ መጀመሪያ ይሄ ዊንድ ሚል፣ ዋተር ሚል እነዚህ ናቸው። የመጀመሪያ ይሄ ዊል ነው አይደለም? ዊል ተሰርተው ነው ቴክኖሎጂ ተጀመረ። ይሄ ለምንድን ነው ዊል የሚጠቅመው? ሌበር ሴቪንግ መሽን ስለሆነ ነው። የሰው ልጅ ስልጣኔ እኮ ነው የምልህ። ከሆሞ ሴፒየንስ ወጥተህ ሰው የሆንን
ስልጣኔ ያገኘን የሚለው ሌበር ሴቭ ስላደረክ ነው። ከዛ በኋላ ይሄ ስቲም ኤንጂን መጣ፣ ኢንተርናል ኮምበስሽን መጣ፣ ጋዝንም የሚጠቀም መጣ፣ ኮምፕሬሽንን የሚጠቀም መጣ፣ ኤሌክትሪክስ ተፈለሰፈ፣ ተርቦ ቻርጅ። እነዚህ ሁሉ መሽን ናቸው፣ ሌበር ሴቭ ስለሚያደርጉ ነው። እሱን ተውና ነው የሚልህ ክቡር የምን ሚኒስትር ነው እሱ። ዓለም የመጣበትን የስልጣኔ መንገድ ተውና ወደ ስልጣኔ ቅድመ ስልጣኔ ተመለስ ነው የሚለው የኢትዮጵያ ሕዝብ። ይህንን ደግሞ ለአንተ ብዬ ነው የሚልህ። በእግርህ መሄድ ገጠር ውስጥ ያለውን በእግርህ ስለማትሄድ በእግርህ እንድትሄድ ልነግርህ ነው የሚልህ። ይሄም ራሱ የመጀመሪያው መጨረሻ ነው። የፕሮፓጋንዳ መንግስትም ፕሮፓጋንዳው እያመለጠው ነው እንጂ አንድ አእምሮ ጭንቅላቱ ላይ ያለ ሰው ቅድመ ስልጣኔ መመለስ ስልጣኔ ነው፣ ቅድመ ስልጣኔ መመለስ ብልጽግና ነው ብሎ የሚነግርህ ከሆነ እስካሁን ድረስ ስናገር የነበረው አንድ ነገር አለ። ለማን ነው የምትናገሩት? ለማን እየነገራችሁ ነው? እችን ብዬ ነው የማቆመው። አመሰግናለሁ ፕሮፌሰር ሕዝቅኤል። አሁን እናጠቃልላለን። በአጠቃላይ የምርጫ የሚባል ነገር እንደሌለ፣ ምርጫ በዴፊኒሽን የኢትዮጵያ ሕዝብ የስልጣን መገለጫ ነው። ፕሊዝ እሱን አስቀረው ብዙ ነገር ስለጠየቀኝ። አሁን ምርጫን እኛ የምንፈልገው ይላሉ እነሱ፣ ምርጫን የምንፈልገው ይላሉ። ለሌጂትመሲ ነው አላል አይደለም? ስለሱ ተነጋግረናል። ምርጫ ትተው ምንም ነገር ሌጂትመሲ ያሰጣቸዋል። እኔ እንደማስበው በዴሞክራቲክ ቲዮሪ ያለው ምርጫው ውሸተኛ ቢሆንም ብትሳተፉበት ይሻላል ነው የሚሉት የዲሞክራሲ ቲዮሪስቶች። እሱን አውቃለሁ፣ እሱ እያለ አውቃለሁ። አሁን ግን በኢትዮጵያ ውስጥ የዛን መብት እንኳን እንዳይኖረው፣ ምርጫ አድርጌያለሁ የሚለውን መብት እንኳን እንዳይኖረው አማራ ክልል ውስጥ የሚደረገው ነገር በሌላ ቦታ ውስጥ መደረግ አለበት። አመሰግናለሁ። አጠቃላይ የኢትዮጵያ ሕዝብ ይወስን። አብይ አህመድ ብልጽግና የሚባል ቤተ መንግስት 4 ኪሎ እስካለ ድረስ ምንም አይነት ትክክለኛ የህዝብ ምርጫ እንደማይካሄድ ይታወቅና ህዝቡ ደግሞ በአንድነት በመተባበር መጪውን የራሱን ምርጫ ትክክለኛውን ምርጫ ለማካሄድ ከወዲሁ መዘጋጀት እንዲጀምር እያልኩ ፕሮግራሜን እዚሁ ላይ ላበቃ ነው።